የሴቶችን ፖለቲካዊ ኢኮኖሚያዊና ማህበራዊ ተሳትፎና ተጠቃሚነትን ለማረጋገጥ ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ ወደ ቀረበበት አንድ መድረክ እንውሰዳችሁ። የኢትዮጵያ ሴቶች ፌዴሬሽን ላለፉት 2 ቀናት ሲያካሂድ የቆየውን 3ኛው ሀገር አቀፍ ጠቅላላ ጉባኤን አጠናቋል። ጉባኤው ያለፉትን ዓመታት የፌዴሬሽኑን የስራ አፈጻጸም በመገምገምና የቀጣይ የ3 ዓመታት ስትራቴጂክ እቅድ በማጽደቅ እንዲሁም ደግሞ የውስጥ መተዳደሪያ ደንብ ላይ ማሻሻያ በማድረግ ነው የተጠናቀቀው። በጉባኤው መክፈቻ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ሀይረዲን ባደረጉት ንግግር ባለፉት ዓመታት የሴቶች አካታችነትና ተጠቃሚነት ላይ ትኩረት ተሰጥቶ በመሰራቱ መሻሻሎች መኖራቸውን ገልጸው ይህንን አጠናክሮ ለማስቀጠል የሁሉም አካላት ርብርብ ያስፈልጋል ብለዋል። ሴቶች ተሳትፎና ተጠቃሚነት እንዲሁም መብትና ደህንነት በማስጠበቅ ደረጃ ጉዞ ገና ያልተጠናቀቀ በመሆኑ የስርዓተ ጾታ እኩልነትን በማረጋገጥ ሂደት ውስጥ እስኪረጋገጥ ቀጣይ ስራዎቻችን ላይ በጋራና በቅንጅትና በትብብር ከእቅዶቻችን ጀምረን በመናበብ የአካሄዶቻችንና ስልቶቻችንን በመነጋገር ከሴቶች ጋር ተያይዞ የሚያጋጥሙ ፈተናዎችን በጋራ ትግል በማድረግ ጥንካሬዎቻችንን አጉልተን በመሄድ ጉድለቶቻችንን እያረመን በቀጣይ የትግል አቅጣጫችንን አጠናክረን ልንቀጥል ይገባል። በመላ ሀገሪቱ የሚገኙ ከ8.6 ሚሊዮን በላይ ሴቶችን በአባልነት ያቀፉ 70 ማህበራትን በስሩ እንደያዘ የተነገረው ፌዴሬሽኑ የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ የተለያዩ ተግባራትን እያከናወነ እንደሚገኝም ተገልጿል። እስካሁን ድረስ ባለፉት ዓመታት ወደ 5 ሚሊዮን ሴቶች በተለያዩ ዘርፎች በፖለቲካው በንግዱ ዓለም በተለያዩ አካል ጉዳተኞች ከመብት ጋር ተያይዞ የተለያዩ ስልጠናዎችን ሰጥተን አቅማቸውን ለማሳደግና ግንዛቤያቸውን ለማሳደግ ስራዎች ተሰርተዋል። በኢኮኖሚ በተለይ በግብርናው ዘርፍ በከተማ ስራ ዕድል ፈጠራ ላይ እንዲሳተፉ ከማድረግ አንፃር ሰፊ ስራዎችን ይሰራል። ከባለድርሻ ይሄ ማለት ከባለድርሻ አካላት ጋር ከሚመለከታቸው ለምሳሌ ግብርና አንዱ የኢኮኖሚ ማሳደጊያ ተቋም ስለሆነ ከግብርና ጋር መንሰራቸው ስራዎች አሉ። ፌዴሬሽኑ በራሱ ደግሞ የገበያ ትስስር በመፍጠር የስራ ዕድል በመፍጠር የሚሰራቸው በርካታ ስራዎች አሉ። ዛሬ ብዙ በርካታ ውጤታማ የሆኑ ሴቶች እየመሩ ያሉት ሀገሪቷ ላይ በየክልሉ አብዛኛው ሴቶች የፌዴሬሽኑ ምሩቆች ናቸው። ከፌዴሬሽኑ ላይ አልፎ የመጡ ናቸው። በመርሃ ግብሩ ላይም የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ አስተዋጽኦ ላበረከቱ ተቋማትና ግለሰቦች እውቅናና ሽልማት መበርከቱን የዘገበው ሪፖርተራችን ብሩክ አስቀናው ነው። ጠቅላይ ሚኒስትር አብይ አህመድ ከልዑክ ቡድናቸው ጋር ጣሊያን ሮም የገቡ ሲሆን በዛው በኖራቸው ቆይታ ከጣሊያኑ አቻቸው ጆርጂዮ ሜሎኒ ጋር ይወያያሉ ተብሏል። ጠቅላይ ሚኒስትር አብይ ቀድሞ በነበራቸው የፈረንሳይ ፓሪስ ቆይታቸው የኖተርዳም ካቴድራልን የጎበኙ ሲሆን ጉብኝቱ በቅርስ አያያዝና አጠባበቅ ዙሪያ ለኢትዮጵያ ትርጉም ያለው ትምህርት የተገኘበት ነበር ተብሏል። ይሄው የጠቅላይ ሚኒስትር አብይና የልዑካቸው የፓሪስ ጉብኝት ቴክኖሎጂና አርቲፊሻል ኢንተለጀንስ ላይ አተኩሮ መካሄዱ የተገለጸ ሲሆን በዚህም ስቴሽን ኤፍ የተሰኘውን በዓለም በትልቅነቱ የሚነገርለትን የግል ቴክኖሎጂ የስታርታፕ የቢዝነስ መፍጠሪያ ማዕከልን መጎብኘታቸው ነው የተነገረው። በተጨማሪም የ5G እና የ6G ቴክኖሎጂ የሳይበር ደህንነት የአርቲፊሻል ኢንተለጀንስ እና የኦፕቲካል ትስስር ማዕከል ነው የተባለውን የኖኪያ ፈረንሳይ ዋና መስሪያ ቤትን ሲጎበኙ የፋይበር ሴንሲንግ አቅርቦት የኃይል ቁጠባ ብልሃትንና እንዲሁም ደግሞ የ5G ላቦራቶሪዎችን መጎብኘታቸውም ተጠቁሟል። በተመሳሳይም በኤሮስፔስ መከላከያና አርቲፊሻል ኢንተለጀንስ እንዲሁም ደግሞ በሌሎችም በርካታ ዘርፎች የሚሰራው የታላይ ምርምርና ቴክኖሎጂ ማዕከል የጉብኝቱ አካል እንደነበር ሲገለጽ በአጠቃላይ ጉብኝቱ በዘርፉ የመሰረተ ልማት ግንባታ ዙሪያ ለኢትዮጵያ ዋጋ ያላቸው ትምህርቶች የተገኙበት እንደሆነ ነው ከጠቅላይ ሚኒስትር ጽሕፈት ቤት ያገኘነው መረጃ የሚያመለክተው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር በዝንጀሮ ፈንጣጣ ወይም ደግሞ ሞንኪፖክስ የተያዘ ሰው ማግኘቱን አስታውቋል። በመጀመሪያ ቫይረሱ የተገኘው የ21 ቀን ዕድሜ ባለው ህፃን ላይ ሲሆን ህፃኑን ተከትሎ በወላጅ እናቱ ላይ በተደረገ ምርመራ ደግሞ እርሷም ለበሽታው መጋለጧ ነው የተነገረው። የህፃኑ አባት ወደ ጎረቤት ሀገር ሄዶ እንደነበርና እሱን ጨምሮ ከግለሰቡ ጋር ንክኪ የነበራቸው ሌሎች ሰዎችን በመለየት ምርመራ እየተደረገ መሆኑ ሲጠቆም ሳል፣ የቆዳ ሽፍታ፣ ትኩሳት፣ የራስ ምታትና የጀርባ ህመም የበሽታው ምልክቶች መሆናቸውም ነው የተነገረው። እነዚህ ምልክቶች በተለይም ደግሞ በአሁኑ ወቅት በበሽታው ከተያዙ ሰዎች ጋር ንክኪ የነበራቸው ሰዎች ከታዩባቸው በአፋጣኝ ወደ ጤና ተቋማት እንዲሄዱ ማሳሰቢያ የተላለፈ ሲሆን በሽታው የተገኘበት ህፃንና እናቱ ለዚሁ ተብሎ በተዘጋጀ የሕክምና ማዕከል ተለይተው የሕክምና ክትትል እየተደረገላቸው መሆኑ ተገልጿል። ኢትዮጵያ በሽታው በሌሎች ጎረቤት ሀገራት ከተከሰተበት ጊዜ ጀምሮ ወደ ሀገሪቱ እንዳይገባና ከገባም ደግሞ የከፋ ጉዳት ሳይደርስ መቆጣጠር እንዲቻል ልዩ ልዩ ዝግጅቶች ስታደርግ እንደነበር የተገለጸ ሲሆን ህብረተሰቡ የእጁንና አካባቢ ንጽህናውን በመጠበቅ ሳይደናገጥ የተለመደ እንቅስቃሴውን እንዲቀጥል ነው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ጉዳዩን አስመልክቶ ባወጡት የጋራ መግለጫ ላይ ያሳሰቡት።
የኢትዮጵያ የውጭ ቀጥታ ኢንቨስትመንት ከእቅድ በታች አፈጻጸም ማሳየቱ ሲገለጽ ለዚህም እቅዱ ሲወጣ ታሳቢ ተደርገው የነበሩ እንደ የውጭ ባንኮች ወደ ሀገር ውስጥ መግባት ያሉ ጉዳዮች በታሰበው ልክ አለመከናወናቸው ምክንያት መሆናቸው ተነግሯል። በተጨማሪም ደግሞ እንደ ሐዋሳ ልዩ ኢንዱስትሪ ዞን ባሉ የኢንዱስትሪ ፓርኮች ለሚመረቱ አብዛኛዎቹ ምርቶች ከፍተኛ አስተዋጽኦ የነበረው ፒቪኤች የተባለው የአሜሪካ የልብስ ኩባንያ በነሐሴ ወር ሙሉ በሙሉ ስራ ማቆሙ በተጨማሪም ምክንያትነት ተነስቷል። ኢትዮጵያ ከአሜሪካ የቀረጥ ነፃ ንግድ እድል ተጠቃሚነት ወይም ደግሞ አጓ መውጣቷ ሌላኛው ለሀገሪቱ ቀጥታ የውጭ ኢንቨስትመንት መቀነስ ምክንያት ነው የተባለ ሲሆን ቀጣይ የሀገሪቱ የትኩረት አቅጣጫ ኢንቨስትመንት ምህዳሩን ማሻሻል እንዲሁም ደግሞ የውጭ ባለሀብቶች በኢትዮጵያ ላይ ያላቸውን አመኔታ ማሳደግ ላይ ሊሆን እንደሚገባም ተጠቁሟል። እነኚህ ጉዳዮች የተነሱት የሕዝብ እንደራሴዎች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ኮሚሽንን የ9 ወራት የስራ እቅድ አፈጻጸም ሪፖርት በገመገመበት ወቅት እንደሆነ ከምክር ቤቱ ያገኘነው መረጃ ይጠቁማል። ተመልካቾች የምትከታተሉት የአዲስ ነገር የእኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። ብሔራዊ ባንክ ንግድ ባንኮችን ከባድ የገንዘብ ችግር ሲያጋጥማቸው እንዲያገግሙ ያስችላቸዋል ያለውን የማገገሚያ እቅድ እንዲያዘጋጁ የሚያስገድድ አዲስ መመሪያን ማውጣቱ ተነግሯል። ይህም የባንኮችን የገንዘብ መረጋጋት ለማረጋገጥና ቀውስ ከመከሰቱ በፊት ዝግጁ እንዲሆኑ ለመርዳት ያለመ መሆኑን የተነገረው የእቅዱ መዘጋጀት ባንኮች የገንዘብ ቀውስ ሲገጥማቸው ከብሔራዊ ባንክ ወይም ደግሞ ከመንግስት ልዩ ድጋፍ ሳያስፈልጋቸው በራሳቸው የማገገም አቅም እንዲኖራቸው ማስቻል መሆኑን ካፒታል ጋዜጣ ነው የዘገበው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከከተማ አስተዳደሩ የንግዱ ማህበረሰብ ተወካዮች ጋር ውይይት አድርገዋል። የውይይት መድረኩ ቀደም ሲል በወረዳና በክፍለ ከተማ ደረጃ ሲካሄድ እንደነበር የተገለጸ ሲሆን የማምረቻና የመሸጫ ቦታዎች ጉዳይ፣ የገቢ ሰብሳቢ ተቋማት የአገልግሎት አሰጣጥ ችግሮች እንዲሁም ደግሞ ከደረሰኝ አጠቃቀም ጋር የተያያዙ ጉዳዮችን የንግዱ ማህበረሰብ ተወካዮች በስፋት አንስተዋል። በዚሁ ጊዜ የገቢ አሰባሰብ ስርዓቱን በቴክኖሎጂ የታገዘ እንዲሆን እየተሰራ እንደሚገኝ ሲገለጽ በዘርፍ ውስጥ ችግር ሲፈጥሩ የነበሩ 160 አመራሮች እና ፈጻሚዎች በአንድ ዓመት ውስጥ ተጠያቂ እንዲሆኑ ተደርጓል ነው የተባለው። የማምረቻና የመሸጫ ቦታዎችን በተጠና መልኩ ለተጠቃሚዎች የማሸጋገሩ ስራ ተጠናክሮ እንደሚቀጥልም ተገልጿል። የንግዱ ማህበረሰብም ለአገልግሎቶች ጉቦ ከሚቀበሉ አመራሮችና ባለሙያዎች ጋር ከመደራደርና ከመተባበር ይልቅ በማጋለጥ ግልጽ የሆነ የአሰራር ስርዓት እንዲሰፍን የበኩሉን አስተዋጽኦ እንዲያደርግ ነው የተጠየቀው። በከተማ አስተዳደር ደረጃ የተካሄደው ይኸው የንግዱ ማህበረሰብ ውይይት በቀጣይ በፌዴራል ደረጃ እንደሚካሄድ መገለጹን የዘገበው ሪፖርተራችን ጌታውን አንጭሶ ነው። በኢትዮጵያ የኤሌክትሪክ ኃይል አገልግሎት ያለው ሽፋን 54 በመቶ መሆኑ ሲገለጽ ይህንን ሽፋን ወደ 78 በመቶ ለማሳደግ እየተሰራ ነው ተብሏል። የኢትዮጵያ ኤሌክትሪክ ኃይል አቅርቦቱ ያልተዳረሰባቸውን አካባቢዎች ተደራሽ ለማድረግ የኃይል መሰረተ ልማቶች ግንባታ እያከናወነ እንደሚገኝም አመልክቷል። የተደራሽነት ችግርን ለመቅረፍ የሚገነቡት የማከፋፈያ ጣቢያዎችና የማስተላለፊያ መስመሮች እስካሁን ኤሌክትሪክ ተጠቃሚ ያልነበሩ አካባቢዎችን ታሳቢ ያደረጉ ናቸው ተብሏል። የደቡባዊ ግሪድ ማስፋፊያ ፕሮጀክት አካል የሆኑት የሺግዳንና ቲርጋ የማከፋፈያ ጣቢያ ፕሮጀክቶችን ጨምሮ የተደራሽነት ሽፋኑን የሚያሳድጉ የኃይል መሰረተ ልማት ግንባታዎች በመከናወን ላይ መሆናቸው ለአብነት ያክል መጠቀሳቸውን ከኢትዮጵያ ኤሌክትሪክ ኃይል ያገኘነው መረጃ ይጠቁማል።